ይህ የኢትዮጵያ ቴሌቪዥን ነው። መጋቢት 1 2018 ዓ.ም ጤና ይስጥልኝ። እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ይጀምራል። ዋና ዋና ጉዳዮችን ላስታውቃችሁ። ከሰሞኑ የተፈረመው የ13.1 ቢሊዮን የውጭ ቀጥታ ኢንቨስትመንት የኢትዮጵያን ተመራጭነት በግዙፍ ያረጋገጠ ሆኗል። የፍኖተ ሰላም ከተማ ነዋሪዎች የአማራ ክልል ሰላም በማጽናት የልማት ስራዎች ለማፋጠን በጋራ ለመቆም ተዘጋጅተዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር እየተካሄደ ባለው ጦርነት የሆርሙዝ ወሽመጥ በአንድ ወይም በሌላ መንገድ ይከፈታል ሲሉ ተናገሩ። ቶተንሃም ሆትስፐር ሮቤርቶ ዲ ዘርቤን ለመሾም ድርድር እያደረገ እንደሚገኝ ተዘገበ። ከስፖርት እንመለከተዋለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የኢትዮጵያ የታሪክም የስትራቴጂክም ጠላት ግብጽ ናት። ኤርትራ ቋሚ ጀሌ ናት። የግብጽና የኢትዮጵያ ፍጥጫ ከናይል ዳርቻ አልፎ አሁን የቀይ ባህር ሞገድን ማናወጥ ጀምሯል። ካይሮ ኢትዮጵያ የባህር በር ባለቤት እንዳትሆን የምትሸርበው ሴራ በይዘትም በቅርጽም ከትናንት እስከ ዛሬ ወጥና አንድ አይነት ነው። ለመሆኑ አሁን ላይ ተጠናክሮ የቀጠለው የግብጽ ሴራን ኢትዮጵያ እንዴት አከሸፈችው? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ኢትዮ መልህቅ። የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት ተለዋዋጭ በሆነው የዓለም ሁኔታ የአባል ሀገራቱን ጥቅም የሚያስከብር ጠንካራ ድርጅት ሆኖ መቀጠል እንዳለበት ፕሬዚዳንት ታዬ አጽቀሥላሴ አሳሰቡ። 11ኛው የድርጅቱ መሪዎች ጉባኤ አጋርነትን ለማስፋት ትልቅ ሚና እንደነበረውም ተገልጿል። አስማረ ብርሃኑ ተጨማሪ ያለው 11ኛው የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት የመሪዎች ጉባኤ የተለወጠና የታደሰ የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት ተግዳሮት ለበዛበት ዓለም በሚል መሪ ሀሳብ በኢኳቶሪያል ጊኒ ማላቦ ከተማ ተካሂዷል። በጉባኤው የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ድርጅቱ ተለዋዋጭ በሆነው የዓለም ኢኮኖሚና ፖለቲካ ውስጥ የአባል ሀገራቱን ጥቅም የሚያስከብር ጠንካራ ድርጅት ሆኖ መቀጠል እንዳለበት በአጽንኦት ተናግረዋል። ውይይቱን የተከታተሉት በቤንሉክስ ሀገራትና በአውሮፓ ህብረት ተቋማት የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር እሸቴ ጥላሁን ፕሬዝዳንት ታዬ አጽቀሥላሴ በመድረኩ የድርጅቱን አስፈላጊነትና ተጽዕኖ ፈጣሪነት የሚያሳድጉ ገንቢ ሀሳቦችን ማካፈላቸውን ተናግረዋል። አጋርነትን የማስፋት አስፈላጊነት ለደቡብ ትብብር ጊዜ አጋርነትን የተወሰነ ቦታ ላይ ብቻ ማድረግ ሳይሆን አስፍቶ መደራደር፣ መመካከር ለዓለም አቀፍ አቋም እና ድጋፍ የሚረዳ መሆኑን አንስተዋል። ማንኛውም ተቋም እና ዓለም አቀፍ ድርጅት በፋይናንስ ራሱ የሚችል ብቻ ሳይሆን ቀጣይነት ያለው የማይቆራረጥ ሊተነበይ የሚችል ፋይናንስ ሊኖረው ይገባል። እንደ አምባሳደር እሸቴ ገለጻ ኢትዮጵያ የባለ ብዙ ወገን ግንኙነትን የመደገፍ የቆየ እሴትና መርህ ያላት ሀገር ናት። በዚህም የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅትን ከመሰረቱ ጥቂት ሀገራት አንዷ መሆኗን ጠቁመው ድርጅቱ እንዲጠናከርም የገንዘብ መዋጯን በአግባቡ ከመክፈል ጀምሮ በዲፕሎማሲው ዘርፍ ንቁ ተሳትፎ እያደረገች እንደምትገኝ ገልጸዋል። ማንኛውም ሀገር ብቻውን ሊሰራ የሚችለው ነገር የለም ያሉት አምባሳደር እሸቴ ኢትዮጵያ ከተለያዩ ድርጅቶች ጋር ያላት ተሳትፎ ብሔራዊ ጥቅሟን ለማስከበር
በእጅጉ እንደሚያግዛትም ተናግረዋል። አንደኛ የዲፕሎማሲና የፖለቲካ ተሰሚነት ይኖራል። ሁለተኛ በዓለም ላይ ሁሉንም የሰው ልጅ የሚመለከቱ ውሳኔዎች በሚተላለፉበት ጊዜ የኛም ድምጽ እዛ ውስጥ እንዲኖር ያደርጋልና እንደዚህ አይነት ተቋማትን መርዳት ተልኳቸውን መረዳት አስፈላጊ ይሆናል። ማንኛውም ጠንካራ የሚባል የዓለም ሀገር የዲፕሎማሲ እና የብሔራዊ ጥቅም ፍላጎቶቹን ያለ ረዳት ያለ ድጋፍ ሊያራምድ አይችልም። ይልቁንም ደግሞ ታዳጊ ሀገሮች የአፍሪካ የካሪቢያንና የፓሲፊክ ሀገሮች በኢኮኖሚ ልማታቸው ወደ ኋላ የቀሩ ስለሆኑ ይህ መረዳዳትና መደጋገፍ አስፈላጊ ነው የሚሆነው። እነዚህን እድሎች በአግባቡ ለመጠቀም ኢትዮጵያን ጨምሮ የአፍሪካ ሀገራት ወጣቶቻቸውን በብዙ መልኩ ማዘጋጀት አለባቸውም ብለዋል። አፍሪካ ደግሞ በጣም ወጣት በፍጥነት የሚማርና የሚያድግ ህዝብ ያለበት አህጉር እንደመሆኑ ይልቁንም ደግሞ ኢትዮጵያን በዚህ የተሻለ እድል ስላለን ራስን ማዘጋጀት በቋንቋ በሙያ ሰርቲፋይ በማድረግ የምንሰራውንና የምናጠናውን ሙያ እድሎችን የማስፋት ስራ ወደፊት በስፋት ይጠብቀናል። የአፍሪካ ካሪቢያን ፓሲፊክ ሀገራት ድርጅት እንደ አውሮፓውያን አቆጣጠር በ1975 በጆርጅ ታውን ጉያና የተመሰረተ ሲሆን በአሁኑ ወቅት 79 አባል ሀገራት አሉት። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ የታሪክም የስትራቴጂክም ጠላት ግብጽ ናት። ኤርትራ ቋሚ ጀሌ ናት። የግብጽና የኢትዮጵያ ፍጥጫ ከናይል ዳርቻ አልፎ አሁን የቀይ ባህር ሞገድን ማናወጥ ጀምሯል። ካይሮ ኢትዮጵያ የባህር በር ባለቤት እንዳትሆን የምትሸርበው ሴራ በይዘትም በቅርጽም ከትናንት እስከ ዛሬ ወጥና አንድ አይነት ነው። ለመሆኑ አሁን ላይ ተጠናክሮ የቀጠለው የግብጽ ሴራን ኢትዮጵያ እንዴት አከሸፈችው? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ። ያሻዎትን ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ፣ ገበያውን ደጆ ድረስ። ኢትዮ ቴሌኮም። ሲቄ ውመንስ ዲቨሎፕመንት አሶሲዬሽን እንደ አውሮፓውያን አቆጣጠር በ1997 ዓ.ም በጠንካራና ባለራዕይ ሴት ተመስርቶ ለ28 ዓመታት በኦሮሚያ ክልል የሸገር ሲቲ፣ ደቡብ ምዕራብ ሸዋ ወሊሶና አማያ ወረዳዎች፣ አርሲ ዞን በቆጅና ጮሌ ወረዳ፣ ቡኖ በደሌ ዞን፣ ምስራቅ ወለጋ የተለያዩ ወረዳዎች፣ ሆሮ ጉድሩ ወለጋ፣ ቄሌም ወለጋ፣ በነቀምቴና ጅማ ከተማ እንዲሁም በሌሎች ክልሎች በሴቶች ልጃገረዶችና አካል ጉዳተኞች ዙሪያ እንዲሁም ሌሎች በርካታ የልማት ስራዎችን በመስራት
በመስራት ላይ ይገኛል። የድርጅቱ ስያሜ ሲቄ በገዳ ስርዓት ውስጥ ለሴቶች ተቋም የተሰጠ ስያሜ ሲሆን ምልክቱም ያገባች ሴት የምትይዘው ቀጭን ዱላ ወይም ዘንግ ነው። ይህ ዱላ የሚያመለክተው ዱላውን የያዘች ሴት ራሷን ለመከላከል ሰላምን ለማውረድና የአብሮነት ተምሳሌት ሆኖ እንዲያገለግል ሲሆን በተለይም በሰላም ግንባታ የሴቶችን ህብረት በማጠናከርና በመብታቸው መከበር ያላቸውን ተሳትፎ ለማሳደግ ሲተገበር የነበረ ነው። ድርጅቱም የሴቶችን ሁለንተናዊ ብቃት ለማረጋገጥ የተቋቋመና ይህንን ስያሜ ይዞ ለሁለንተናዊ እድገት እየሰራ የሚገኝ ድርጅት ነው። ዋና ዋና የሲቄ ተግባራትም ሴቶችን በኢኮኖሚ ማብቃትና ራስን ማስቻል፣ ጾታን መሰረት ያደረጉ ጥቃቶችን፣ ጎጂ ልማዳዊ ድርጊቶችን መከላከልና ለተጎጂዎች ምላሽ መስጠት፣ ወጣት ሴት ተማሪዎችን በትምህርት ማብቃትና ምቹ የትምህርት አካባቢን መፍጠር፣ የአካባቢ ጥበቃ ስራ መስራትና የአየር ንብረት ለውጥ በሴቶች ላይ የሚያመጣውን ተጽዕኖ መቀነስ፣ በሰላም ግንባታ ውስጥ የሴቶችን ተሳትፎ ማጠናከር እንዲሁም በአደጋ ጊዜ የሰብአዊ ምላሽ ስራዎች ላይ ንቁ ተሳትፎ ማድረግ ነው። እስካሁን በፕሮግራሞቻችን 535,000 ሴቶችና ልጃገረዶች፣ 353,000 ወንዶች እንዲሁም 413 አካል ጉዳተኞች ቀጥታ ተጠቃሚዎች ሆነዋል። ክብር፣ እኩልነትና እድል ለሁሉም ሴቶችና ልጃገረዶች። ሲቄ ውሜንስ ዲቨሎፕመንት አሶሲዬሽን። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። እየተከታተላችሁን ስለሆነ እናመሰግናለን። ኢትዮጵያ የውጭ ቀጥተኛ ኢንቨስትመንትን ለመሳብ ተግባራዊ ያደረገቻቸው ማሻሻያዎች ፍሬ እያፈሩ ይገኛሉ። አሁን ላይ ኢትዮጵያ ከአፍሪካ ቀዳሚ ኢንቨስትመንት መዳረሻ ሀገራት አንዷ ሆናለች። አባዲ ወይና ተጨማሪ አለው። ኢትዮጵያ ምጣኔ ሀብቷን ለማሳደግ ተግባራዊ ያደረገችው የማክሮ ኢኮኖሚ ማሻሻያ ከፍተኛ ውጤት እያመጣ ይገኛል። በተለይም በኢንቨስትመንት ዘርፍ ሲስተዋሉ የነበሩ ችግሮችን በመቅረፍ ምቹ ምህዳር እየፈጠረ ነው። ኢትዮጵያ አሁን ላይ የውጭ ቀጥተኛ ኢንቨስትመንትን በመሳብ ረገድ ተጠቃሽ ሀገር መሆን ችላለች። በኢንቨስትመንት ዘርፍ መሰማራት ለሚፈልጉ ባለሀብቶች አመቺ ስርዓት በመዘርጋት አሰራሮችን ቀልጣፋና ቀላል በማድረግ ኢትዮጵያ ከአፍሪካ ከቀዳሚዎቹ ግዙፍ የኢንቨስትመንት መዳረሻ ሀገራት መካከል አንዷ መሆን ችላለች። በተለይ በኢኮኖሚ ዘርፍ የሰራ ነው ሪፎርም ብሎም ኢንቨስትመንቱን የሚደግፉ ስራዎች በመሰራታቸው አጠቃላይ ሪፎርማችን ሪስፖንሲቭ መሆን የቻለው ማለት ነው። አጠቃላይ በዛ ዙሪያ የተሰራው ስራ አመርቂ ውጤት፣ ተጨባጭ ውጤቶችን እያመጣ ስለመሆኑ መገንዘብ ይቻላል ማለት ነው። በኢኮኖሚ ዘርፍ የተደረጉ ማሻሻያዎች ኢንቨስትመንቱን በከፍተኛ መጠን አነቃቅቶታል። አሁን ላይ ኢትዮጵያ የውጭ ቀጥተኛ ኢንቨስትመንት መዳረሻ ከመሆኗም በላይ ባለሀብቶች እምነት የሚጥሉባት ሀገር መሆን ችላለች። የ2017ን እንኳን ወደ ሀገር የተሳበውን የውጭ ቀጥተኛ ኢንቨስትመንት ብንወስደው ኢትዮጵያ $4 ቢሊዮን በአመቱ የሳበችበት ነው። በዚህ ደግሞ አመት የ6 ወሩን እንኳን ስናየው ከ20.6% በላይ ጭማሬ ከአምናው ተመሳሳይ ወቅት ጋር ሲታይ ጭማሬ እንዳለ በግልጽ ያሳያል። ይሄ ሁሉ ውጤት የምናነሳቸው ጉዳዮች አጠቃላይ የሪፎርማችን ብሎም በኢኮኖሚ ዘርፍ የተሰራው ስራ ውጤት ነው ተብሎ ሊገለጽ የሚችል ነው ማለት ነው። ኢትዮጵያ አሁን ላይ ለኢንቨስተሮች ተመራጭ ሀገር መሆኗን የውጭ ባለሀብቶችና ዲፕሎማቶች የሚመሰክሩት ሀቅ ነው። የማክሮ ኢኮኖሚ ማሻሻያውም የባህር ማዶ ባለሀብቶች መዳረሻቸው ኢትዮጵያ እንድትሆን አስችሏል። Macroeconomic reforms that Ethiopia implemented 2 years ago, we are trying to spread the word to our investors to say that Ethiopia is an interesting market. ኢትዮጵያ ከ2 ዓመት በፊት የተሟላ የማክሮ ኢኮኖሚ ማሻሻያን ተግባራዊ ያደርጋለች። የሜክሲኮ ባለሀብቶች በኢትዮጵያ መዋለ ንዋያቸውን ፈሰስ እንዲያደርጉ የማስተዋወቅ ስራ እየሰራን ነው። አሁን ላይ የተወሰኑ የሜክሲኮ ባለሀብቶች ናቸው በኢትዮጵያ ተሰማርተው የሚገኙት። ይህ ቁጥር እንዲጨምር እንፈልጋለን። በሁለቱም ሀገራት መካከል ያለው የኢንቨስትመንት ትስስር መጠናከር አለበት። ኢትዮጵያ በተለያዩ ዘርፎች ለውጭ ኢንቨስተሮች ምቹ ሁኔታን ፈጥራለች። በሪል ስቴት፣ በመሰረተ ልማት፣ በኃይል፣ በግብርናና በሌሎችም ዘርፎች በኢትዮጵያ መሰማራት እንፈልጋለን። በህንድ ለሚገኙ ኢንቨስተሮችም ኢትዮጵያ ያሏትን እምቅ የኢንቨስትመንት ሀብቶች የማስተዋወቅ ስራ ሰርተናል። መንግስት ለዘርፉ የሰጠው ትኩረት ከፍተኛ በመሆኑ በኢንቨስትመንት ለመሰማራት በጣም ቀላል ነው። ኢትዮጵያ ለኢንቨስትመንት የሚያስፈልጉ መሰረተ ልማቶችና የተለያዩ የኃይል አማራጮች ማስፋፋቷ ዘርፉ ይበልጥ እንዲጠናከር እያደረገው ነው። ከሰሞኑ የተፈረመው የ13.1 ቢሊዮን የውጭ ቀጥታ ኢንቨስትመንት የኢትዮጵያን ተመራጭነት በግዙፉ ያረጋገጠ ሆኗል።
በኢትዮጵያ ኢንቨስት ያድርጉ አራተኛው የቢዝነስ ፎረም በታሪክ ትልቁን ስምምነት አስተናግዷል። ኢትዮጵያ ለምን ተመረጠች? ሀብታሙ ተክለስላሴ ተጨማሪውን ይነግረናል። መመረጥ ወሰን የለውም። መፈለግ ድንበር አያውቅም። መንገዱ ቀና የተደላደለ እስከሆነ የኢትዮጵያ መፈለግ የውዷን ሀገር መመረጥ አመላካች ሌላ ብስራት ስምም አቅምም ያደረጁ ኢንቨስተሮች ቤታችን ልናደርጋት መርጠናታል ያሉበት የ13.1 ቢሊዮን ዶላር ስምምነት This deal represents a staggering total investment, are you ready, of more than $10 billion US በኢትዮጵያ ኢንቨስት ያድርጉ አራተኛው የቢዝነስ ፎረም ታሪክ የተጻፈበት እጥፋት የተከተበበት ሆኗል። ኢትዮጵያ ከተገኘ 2.4 ቢሊዮን ዶላር ስምምነት አድርግበታለሁ ባለችበት ሽቅብ ተስቦ የ13.1 ቢሊዮን ዶላር ስምምነትን አስታቅፏል። ባለፈው ዓመት በሶስተኛው ፎረም የ1.6 ቢሊዮን ዶላር ስምምነት ብቻ ነበር የተፈረመው። የበለጠ መተማመን፣ የበለጠ ተፈላጊነት ዘንድሮ ይህንን አስመለከተ። Now the deal being signed for $235 million here on the 2026 Invest in Ethiopia event. አፍሪካ ያልተነካውን ሀብትና ገበያ ይዛለች። ኢትዮጵያ ደግሞ መግቢያ በር ናት። ስምምነቱ ይህንን ሀቅን የገለጠው አፍ አውጥቶ የተናገረው ጥያቄው ለምን በየዘርፋቸው አንቱ የተሰኙ ባለሀብትና ኩባንያዎች ኢትዮጵያን አደሉባት፣ እንዴትስ በዚህ ከፍታ ማረፊያቸው አደረጓት የሚለው ነው። ሀብቱማ ድሮም ነበረ፣ ፍላጎቱም ያደረ ነው። አላሰራ ያለውን ማነቆ ተብትቦ የማያንቀሳቅሰውን ያፍታታው ሀገር በቀሉ የኢኮኖሚ ማሻሻያ ባለውለታ ብልህነት የተላበሰው የመንግስት ውሳኔ መድህን ሆኖ እናገኘዋለን። የትላንት የማይመቸው አሰራር ዛሬ የለም። የውጭ ምንዛሬ ግብይቱም በገበያው የሚወሰን ሆኗል። አላነቃንቅ ያለው ኢትዮጵያን አስገልሎ የቆየው የውጭ ዕዳ ጫና ተቋማትና ኢንቨስተሮችን ሲያሸሽ ነበር። እሱም ታሪክ ሆኗል። ከሁሉ በላይ ነገ ምን ይፈጠራል? የድንጉጡ ኢንቨስትመንት የዘወትር ጥያቄ ነው። አጠኑ፣ ተነተኑ፣ ወሰኑ፣ ኢትዮጵያንም አስበለጡ። በእርግጥም ጎረቤት ኬንያ በተመሳሳይ ፎረም ባሳለፍነው ሳምንት አገኘሁ ካለችው የ2.9 ቢሊዮን ዶላር ስምምነት ጋር ሲነጻጸር በ10.1 ቢሊዮን ዶላር ወይንም የ4.5 እጥፍ ገደማ ልዩነት አለው። It is $2 billion, ladies and gentlemen. ከዚህ ታሪካዊ ስምምነት የ10 ቢሊዮን ዶላሩ ዓለም ላይ በታዳሽ ኃይል ስምም ዕውቅናም የተከለው ሚንግያንግ ስማርት ኢነርጂ ግሩፕ ነው። ኩባንያው የኃይል ሉዓላዊነት መንገዷን እየጠረገች ላለች ሀገር ዋስትና ሊሆን በታዳሽ ኃይል መሰረተ ልማት በሃይድሮጅንና በአረንጓዴ አሞኒያ ምርት ላይ ይሰማራል። በ500 ሚሊዮን ዶላር የተስማማው ሊያዊንግ ፋንግዳ ግሩፕ የብረትና የመድኃኒት ማምረቻ ፋብሪካዎችን ይገነባል። ከመደበኛ ኤሌክትሪክ ኃይል መስመር ውጭ የሆኑ ቀዮቻችን ብርሃን እየመጣላቸው ነው። በስምምነቱ መሰረት 150 ሚሊዮን የአሜሪካን ዶላር ስምምነት ያለው ሰንኪንግ ይህንን ሸክም ያቀላል። ለመኖሪያ ቤቶችና የንግድ ድርጅቶች የሶላር ኃይል አቅርቦትን ይዘረጋል። ከግዙፉ ስምምነት ግዙፍ ተቋማት ብልጽግናዋን ለምትሻ ሀገር ትርጉም ያለው ንቅናቄን ተቀላቅሏል። በእርግጥም ምርጦቹን ለምርጧ የአዲሱ አካሄድ አስኳል ነው። የምንከተለው አፕሮች በጥቅል የውጭ ኢንቨስተር ሳይሆን ሄድ ሃንት እያደረገ አቅም ያላቸው ልምድ ያላቸው እውቀታቸውን ገንዘባቸውን ለማፍሰስ ዝግጁ የሆኑ የመንግስት ቀጥተኛ ሰፖርት ቢደረግላቸው በእውቀት ሽግግሩ በምንፈልገው የውጭ ምንዛሪ የሚታይ የሚጨበጥ ኢምፓክት ያላቸውን ባለሀብቶች እያመጣን ያለው በሁሉም ሴክተር ነው። 13.1 ቢሊዮን ዶላር ይህ ከዓመታት በፊት ብርቅ ነበር። ለዚሁ ነው ከሮይተርስ እስከ ብሉምበርግ ከዢንዋ እስከ ቢዝነስ ኢንሳይደር አፍሪካ ሁሉም በአንድ ድምፅ እርግጥ ነው ኢትዮጵያ የስበት ማዕከል አድርጓታል ያስባላቸው። በውጭ ቀጥታ ኢንቨስትመንት ሀብቱን አፍሶ ቴክኖሎጂን የሚያሸጋግር እንጂ አጭር ጊዜ ቆይቶ ሲጎረብጠው አክሲዮን ሸጦ የሚጠፋ ባለሀብት የለም። በነፃነት ሰርቶ ራስንም ሀገርንም መጥቀም፣ ከውጭ ምንዛሬ ውጥረትን ማላቀቅ፣ ምርትን ማላቅ፣ ተወዳዳሪነትን ማሳደግ ነው ውሉ። እናም ኢትዮጵያ አረንጓዴ ጅማሯን ጽኑ መሰረት ላይ የሚተክል ወጀቡን በጽናት ለመሻገር ነገን የሚያደላደል ስንቅ ያገኘችበት ያደርገዋል። ይህንን ስምምነት ብልጽግናው አይቀሬ መሆኑማ ቀድሞ የተባለ ነው። በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። ግዙፉ ኢኮኖሚ ሌላ አብዮት ውስጥ ገብቷል። የምስራቅ አፍሪካን ፈርጥ ከርቀት እያስመረጣት ነው። አስፈላጊነቷም እንዲበየን አድርጓል። ይህ ሁሉ መውጫ መተንፈሻ ከሌለ
ታንቆ መኖር ተዘግቶ ማደር ነው። እናም የመፍትሄው እርምጃን ማቅረቡ አይቀርም። የዛሬ 3 ዓመት 4 ዓመት ገደማ ብዙ ፓርኪንግ ስላልነበረን ከተማ ውስጥ አስፋልቱ የእግረኛ መንገድም ነው፣ አስፋልቱ የመኪና ማቆሚያም ነው፣ አስፋልቱ መኪና መንቀሳቀሻም ነው። በዚህ ምክንያት አደጋ ሊያጋጥም ይችላል። በፈጠነ ሰዓት ከምታስበው ቦታ ልደርስ አትችልም። ባለፉት ዓመታት አዲስ አበባ ውስጥ ፓርኪንግ ሰርተናል። ሄደህ ፓርክ ማድረግ የምችልባቸው ቦታዎች በርካታ ናቸው። የኢቪ ቻርጀር አክሰስ ማግኘት፣ የሄድክ የት እንዳለ አውቀህ ቻርጅ ማድረግ መቻል። በየመንገዱ ሰው መኪና ፓርክ ከማድረግ ዞር አድርጎ ፓርኪንግ ውስጥ ይጠቀማል። መንገዱ ክፍት ይሆናል ማለት ነው። የትራፊክ ማኔጅመንት እንዲያድግ አድርጓል። የኢቪ ቻርጀሩም ቢሆን በከፍተኛ ደረጃ መኪና መንገዶችን አጠቃቀም ላይ ወጣ ያሉ ስለሆነ ጥቅሙ ከፍተኛ ነው። ከሰሞኑ የተፈረመው የ13.1 ቢሊዮን ዶላር ስምምነት ኢትዮጵያ ኢንቨስትመንት የስበት ማዕከልነቷን ያረጋገጠ ነው። በአራተኛው የኢንቨስትመንት ፎረም በኢትዮጵያ መዋዕለ ንዋያቸውን ለማፍሰስ የተስማሙት 7 ግዙፍ ፕሮጀክቶች ኢትዮጵያን እንዴት ምርጫቸው አደረጉ? ከኢንቨስትመንት ውስጥ ምን ውጤት ይጠበቃል? ቀጣዩ የሮዛ መኮንን ትንታኔ መልሳለሁ። በአፍሪካ ቀንድ አዲስ የኢኮኖሚ ኃይል ሚዛን እየተቀየረ ነው። ቁጥሮቹም ግልጽ የሆነ መልእክት አላቸው። ባለፉት ጥቂት ቀናት በአዲስ አበባ በተካሄደው አራተኛው የኢንቨስትመንት ፎረም ላይ ኢትዮጵያ የ13.1 ቢሊዮን ዶላር የኢንቨስትመንት ስምምነት ተፈራርማለች። ይህ ተራ ቁጥር አይደለም። ይህ የድል አዋጅ ነው። ለምን ቢሉ በጎረቤት ኬንያ በተካሄደው ተመሳሳይ ፎረምን እንደ መነሻ በመውሰድ ብቻ ልዩነቱን መገንዘብ እንችላለን። በኬንያ በተካሄደው ፎረም የተመዘገበው 2.9 ቢሊዮን ዶላር ስምምነት ብቻ ነበር። ኢትዮጵያ ይህንን ውጤት በ4 እጥፍ በመብለጥ የአፍሪካ ቀዳሚ የኢንቨስትመንት መዳረሻ መሆኗን በተግባር አሳይታለች። ነገር ግን ጥያቄው እነዚህ በቢሊዮን ዶላሮች ለኢኮኖሚው ምን ትርጉም አላቸው የሚለው። ዓለም አቀፍ ግዙፍ ኩባንያዎች ፊታቸውን ወደ አዲስ አበባ እንዲያዞሩ ያደረገው ሚስጥራዊ ቀመርስ ምንድን ነው? መንግስት የፈጠረው ምቹ ሁኔታስ ከወረቀት ባለፈ መሬት ላይ ምን ለውጥ ያመጣል? ይህ የቢሊዮን ዶላሮች ፍሰት የኢትዮጵያን ኢኮኖሚ ሉዓላዊነት እንዴት ያረጋግጣል? ቆይታችን ይህን ይመልሰዋል። ኢትዮጵያ በታሪኳ አዲስ የኢኮኖሚ ምዕራፍ ከፍታለች። በአዲስ አበባ በተካሄደው ኢንቨስት ኢን ኢትዮጵያ 2026 አራተኛው ፎረም ላይ መንግስት ይጠብቅ የነበረው 2.4 ቢሊዮን ዶላር ነበር። ውጤቱ ግን ዓለምን ያስገረመ 13.1 ቢሊዮን ዶላር ሆኗል። ይህ ቁጥር የኢንቨስተሮችን እምነት ብቻ ሳይሆን ኢትዮጵያ በአፍሪካ ያላትን ስትራቴጂካዊ ቦታ የቀየረ ክስተት ነው። አዲስ አበባ የአፍሪካ የዲፕሎማሲ መቀመጫ ብቻ አለመሆኗ ተገልጧል። ይልቁንም የአህጉሪቱ የኢኮኖሚና የኢንቨስትመንት ማዕከል የሆነች ነው። ኢትዮጵያ የአፍሪካ ህብረት መቀመጫ መሆኗንም ለኢኮኖሚ ዲፕሎማሲ ትግበራ በብልሃት እየተጠቀመችበት ነው። ፎረሙ ከ50 በላይ ሀገራት የተወከሉበት 800 ግዙፍ ባለሀብቶችን መሳቡ ሀገሪቱ ራሷን እንደ አፍሪካ መግቢያ በር አድርጋ የማቅረቧ ውጤት መሆኗን ያሳያል። ኢንቨስትመንቱ ከአጀንዳ 2063 ጋር መጣጣሙ ባለሀብቶች ኢትዮጵያን ሲመርጡ መላው የአፍሪካን ገበያ ያለሙ መሆኑንም ያሳያል። የኢንቨስትመንቶቹ አይነትና ጥራት ደግሞ ብዙ ይናገራል። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንደሚናገሩት ከዚህ ቀደም የነበረው አቅም ያለውንም የሌለውንም ኢንቨስተር እያሳመኑ መዋለ ንዋዩን እንዲያፈስ የማግባባት ስራ አሁን ተቀይሯል። የኢትዮጵያ ኢንቨስትመንት ፎረም በዓለም ላይ አሉ የተባሉ አቅም ያላቸውን ግን ጥቂት ግዙፍ ኩባንያዎችን የመለየትና ኢንቨስት እንዲያደርጉ የመስራት ጥረት አዲሱ የኢንቨስትመንት ፍሰት አካሄድ ከሆነ ሰነባብቷል። በአራተኛው የኢንቨስትመንት ፎረም ላይ ከኢትዮጵያ ጋር ስምምነት ያሰሩት ኩባንያዎች ሲታዩም መሰል አቅምን ያገናዘበ ልየታ እንደተደረገ ያመላክታል። ከተፈረመው ጠቅላላ ኢንቨስትመንት ውስጥ ከ10 ቢሊዮን ዶላር በላይ የሚሆነው በቻይናው ሚንያን ስማርት ኢነርጂ ግሩፕ የሚመራ ነው። ይህ በታዳሽ ኃይል በሃይድሮጅንና በግሪን አሞኒያ ላይ ያተኮረ መሆኑ ለኢትዮጵያ የአየር ንብረት ለውጥን የማይበገር ኢንዱስትሪ ለመገንባት ያላትን ራዕይ ያሳያል። ይህ ኩባንያ በኢትዮጵያ የ10 ቢሊዮን ዶላር ኢንቨስትመንት ለማድረግ የተስማማው በዘፈቀደ ሳይሆን በዓለም አቀፍ ደረጃ በታዳሽ ኃይል ዘርፍ ካለው ግዙፍ አቅም በመነሳት ነው። መሰረቱን ቻይና ያደረገው ይህ ኩባንያ በዓለም ላይ ካሉ 5 ግዙፍ የንፋስ ተርባይን አምራቾች አንዱ ነው።
በተለይም በባህር ላይ በሚተከሉ የንፋስ ኃይል ማመንጫዎች ረገድ በዓለም አቀፍ ደረጃ አሉ ከሚባሉ የተርባይን አምራቾች ተርታ ይሰለፋል። አረንጓዴ አሞኒያና ሃይድሮጅን ምርት ላይም ኩባንያው ኢንቨስት ያደረገበት ዘርፍ ነው። ይህ ለኢትዮጵያ አዲስና ዘመናዊ ቴክኖሎጂ ጭምር ነው። አረንጓዴ አሞኒያ ለማዳበሪያ ምርትና ለኃይል ምንጭነትም የሚያገለግል ሲሆን የሚመረተው ከአካባቢ ብክለት ነፃ በሆነ መንገድ ከታዳሽ ኃይል ነው። አረንጓዴ አሞኒያ በሀገር ውስጥ መመረቱ ደግሞ ኢትዮጵያ ለማዳበሪያ ግዢ የምታወጣውን ከፍተኛ የውጭ ምንዛሪ እንድታድን ያደርጋታል። ለኃይል ማመንጫና ማከፋፈያ የሚያገለግሉ መሳሪያዎችን በሀገር ውስጥ ለማምረትም አቅደዋል። ኩባንያው ባለው የዳበረ ልምድ በኢትዮጵያ ግዙፍ የንፋስ ኃይል ማመንጫዎችን የመገንባት እቅድን ይዟል። ሌላኛው ስምምነት ከዋና ኃይል መስመር ውጪ ኦፍ ግሪድ ያሉ አካላትን የኤሌክትሪክ ኃይል ለማዳረስ የሚያስችል ኢንቨስትመንት ነው። ሰንኪንግ የተባለው ኩባንያ የ150 ሚሊዮን ዶላር ስምምነት ኢትዮጵያ በሃይድሮኤሌክትሪክ ኃይል ያመነጨችው ባልደረሰባቸው ገጠራማ አካባቢዎች ለሚኖሩ 2 ሚሊዮን አባወራዎች የፀሐይ ብርሃንን ለማድረስ ያለመ ነው። ይህ የኃይል ፍላጎትን ከመንግስት ትከሻ ላይ በማውረድ የግል ዘርፉን ተሳትፎ ያጎላል። ሌላኛው ጎበዝ ኤሌክትሪክ ማኒፋክቸሪንግም በ150 ሚሊዮን ዶላር ከፀሐይ ኃይል ማመንጨት የሚያስችለውን ኢንቨስትመንት የሚያስፋፋ ይሆናል። እነዚህ ኢንቨስትመንቶች የኢትዮጵያን ታዳሽ የኤሌክትሪክ ኃይል አቅም በእጅጉ እንደሚያሳድጉም ይጠበቃል። ሌላኛው እውቁ የቻይናው ኩባንያ ሊያኦን ፋንዳ ግሩፕ በብረትና በመድኃኒት ማምረቻ ላይ የሚያደርገው የ500 ሚሊዮን ዶላር ኢንቨስትመንት የሀገሪቱን የገቢ ምርት ጥገኝነት ለመቀነስና የስራ ዕድል ለመፍጠር ወሳኝ ፋይዳም ይኖረዋል። ሌላኛውን እናንሳ። ኳንተም ኢንቨስት ተቋምም በሪል ስቴት ልማትና በንግድ ዘርፍ ላይ ለመሰማራት ፍላጎት ያሳየ ሲሆን ከፖላንድ ወደ ኢትዮጵያ የሚመጡ ኢንቨስትመንቶችን የማመቻቸት ስራ ለመስራት የ100 ሚሊዮን የአሜሪካ ዶላር ኢንቨስትመንት ካፒታል መድቧል። በዚሁ ፎረም ላይ ራሽሚ ግሩፕ በማዕድን ዘርፍ ላይ በተለይም በወርቅ፣ ሊቲየምና ሌሎች ብርቅዬ ማዕድናትን የመፈለግና የማውጣት ስራ ላይ የተሰማራ ኩባንያ ሲሆን በኢትዮጵያ ለሚጀምረው የማዕድን የማፈላለግ ስራውም የ235 ሚሊዮን የአሜሪካ ዶላር ኢንቨስትመንት ካፒታል እንደሚጠቀም ገልጿል። ግሎባል ፊውቸር ኢንቨስትመንት ማኒፋክቸሪንግ ዘርፍ ልዩ ኢኮኖሚ ቀጠና ወይም ስፔሻል ኢኮኖሚክ ዞን በማቋቋም ለሀገሪቱ ኢንዱስትሪና ማኒፋክቸሪንግ እድገት አስተዋጽኦ ለማድረግ የ2 ቢሊዮን የአሜሪካ ዶላር ከፍተኛ ኢንቨስትመንት ካፒታል መመደቡም ከስኬቶቹ መካከል ነው። ይህን ያህል ግዙፍ ኢንቨስትመንት ኢትዮጵያ እንዴት ሳበች የሚለው ግን ጥያቄ ነው። ምን ምቹ ሁኔታ ቢኖር ነው የሚለው ሌላኛው ሊነሳ የሚገባው ጉዳይ ነው። ይህ የኢንቨስትመንት ፍሰት በአጋጣሚ የመጣ አይደለም። መንግስት የኢኮኖሚ ከባቢውን ለኢንቨስትመንት ምቹ ለማድረግ ባለፉት ዓመታት የሰራቸው ስራዎች ቀላል የሚባሉ አይደሉም። የኢንዱስትሪ ፓርኮች ስማቸውን ብቻ ይዘው ከመቆየት እልፍ ብለው ለምርታማነት የተመቹ መሆናቸው አንዱ ተጠቃሽ ጉዳይ ነው። በአሁኑ ወቅት 177 የሚሆኑ የኢንዱስትሪ ሼዶች 90 በመቶ በላይ በባለ ሀብቶች መያዛቸውና በመቶ ሺዎች በላይ ስራ መፈጠሩ ኢትዮጵያ ፕላግ ኤንድ ፕሌይ ገብቶ ወዲያው ማምረት ሞዴል ውጤታማ መሆኑን በተጨባጭ ያሳያል። የትኛውም ኢንቨስተር ደግሞ በፍጥነት ወደ ምርት የሚያስገባውን ሁኔታ ይመርጣል። ከዓመት በፊት በተካሄደው 3ኛ ኢንቨስትመንት ፎረም ላይ በማዕድን ኢነርጂና ሶላር ኃይል ማመንጫ ምርቶች ላይ የተፈረሙት የ1.6 ቢሊዮን ዶላር ኢንቨስትመንት ስምምነት ነበር። የአሁኑ ከዛ በብዙ እጥፍ ይበልጣል። ባለፈው ዓመት የተፈጸሙት የኢንቨስትመንት ስምምነቶች ሁሉም ወደ ስራ ገብተው ለኢትዮጵያ ኢኮኖሚ አስተዋጽኦ ማበርከት ጀምረዋል። ይህ በፍጥነት ወደ ስራ የመግባት ልምድ ደግሞ የአሁኖቹ ገቢራዊ እንደሚሆኑ ትልቅ ማስተማመኛን የሚሰጥ ነው። አሁን የተፈረሙት ስምምነቶች በፍጥነት ወደ ስራ ገብተው የኢትዮጵያን ኢንዱስትሪያላይዜሽን ጉዞ የሚያፋጥኑም ይሆናል። በአጠቃላይ ይህ የ13.1 ቢሊዮን ዶላር ስምምነት የኢትዮጵያን የኢኮኖሚ ተሃድሶ ፍሬ ማፍራት መጀመሩን ያሳያል። ኢትዮጵያ ኢንቨስትመንቱን በብቃት የማስተናገድ ተቋማዊ አቅሟን በማሳደግ አፍሪካን ወደ 4ኛው የኢንዱስትሪ አብዮት የምታሸጋግር የኢኮኖሚ ሞተር መሆኑ አይቀሬ ነው። የቢሊዮን ዶላሮቹ ቃል ኪዳን ወደ ፋብሪካ ምርትና ወደ ዜጎች ኪስ የሚቀየርበት ጊዜም ሩቅ አይደለም። ምርጫን ወደ ተመለከተ ዜና እናልፋለን። የምዕራብ ጎንደር ዞን የገንዳ ውሃ ከተማ ሴቶች በምርጫ ወቅት ድምጻቸው ያለውን ዋጋ በመገንዘብ የመራጭነት ምዝገባ እያካሄድን ነው። ለዜጎች መብትና ለአገር እድገት ቅድሚያ የሚሰጥ መንግስት እንዲመሰረት ዋጋ ያላት ድምጻቸውን በካርዳቸው እንደሚሰጡ ማረጋግጠዋል። ራይል ፍሬው ተጨማሪ አላት።
ምርጫ ዜጎች በሀገራቸው ጉዳይ ላይ ባለቤትነታቸው የሚረጋገጥበት ዴሞክራሲያዊ ስርዓት ነው። ዜጎች ወደ ምርጫ ጣቢያ በመሄድ የሚሰጡት ድምጽ የሀገራቸው ሉዓላዊ ስልጣን ባለቤትነታቸው የሚረጋገጥበትም ጭምር ነው። በምዕራብ ጎንደር ዞን የገንደ ውሃ ከተማ ነዋሪዎች በምርጫ ወቅት አንድ ድምጽ ያላትን ዋጋ እንረዳለን ይላሉ። ለዚህም በድምጻቸው ለሚመሰርቱት መንግስት የስልጣን ምንጭ የሚያደርጋቸውን የመራጭነት ካርዳቸውን እያወጡ ነው። ይመራናል፣ ያስተዳድረናል የሚለው መንግስት ለመምረጥ ካርድ እየወሰድኩ ነው። ምርጫ ቦርዱ አሰጣጡ ጥሩ ነው። በየቀጠናችን ራሱ የምርጫ ቦርድ ካርድ መውሰጃ ራሱ ተዘጋጅቷል። ቦታ ህዝቡ እንዳይንገላታ የተደረገው ነገር ጥሩ ነው። ይመራናል የምንለውን በነጻነት እንድንመርጥ ካርድ ልወስድ መጥቻለሁ። የ5 ዓመቱን ምርጫችን አሁን የምንጠቀምት መብታችን አሁን ስለሆነ የምንፈልገውን ነገር ለሀገር ይጠቅማል፣ ለህዝብ ይመራል፣ አገር ያስከብራል፣ ሰፋ ያለ እድገት ያመጣል የሚለውን ሚዛናዊ አድርገን እኛ ከራሳችን ጋር በነጻነት ልንመርጥ መተናል። ካርድ ልወስድ። ምርጫ ዜጎች የአካባቢያቸውንና የሀገራቸውን መሪ ፓርቲና ግለሰብ በቀጥታ የሚወስኑበት ሰላማዊና ዴሞክራሲያዊ ስርዓት በመሆኑ ለዜጎች ደህንነትና ለሀገር እድገት ቅድሚያ የሚሰጠው እንዲመረጥ ድምጻችንን እንሰጣለን ይላሉ። መንግስት ለመምረጥ ራሳችን በልባችን አስበን ምርጫ ካርድን የምናወጣበት ቀን ነው የመጣው። እንደ ሀገርም እንደ ክልልም በጣም በጥሩ ሁኔታ አካባቢያችን ለማስመረጥ ይመራናል፣ ያስተዳድረናል፣ ልጆቻችን ያስተምራል የሚለው መንግስት ለመምረጥ ዝግጁ ሆኜ ወደ ቀበሌ 1 መጥቻለሁ። ማህበረሰቡ በተቀመጠበት ሳጥን ግድ ቅስቀሳ ሳይፈልግ ይሆነኛል የሚለው መንግስት በጥሩ በፍቷን መገፋፋት በሌለው ወጥቶ እንዲመርጥ መልእክት አስተላልፋለሁ። ዜጎች የሀገራቸውን ዕጣ ፈንታ የሚወስነውን እድል መጠቀም የሚችሉት የምርጫ ካርዳቸውን ሲይዙ ነው የሚሉት የገንደ ውሃ ከተማ ነዋሪዎች እድሜው 18 ዓመትና በላይ የሆነ ሁሉ የዜግነት ኃላፊነቱን ሊወጣ እንደሚገባም ያሳስባሉ። ግንቦት 24 ቀን ለሚመረጠው ምርጫ ደግሞ ሁሉም የወሰደውን ካርድ እንዳይጥል በጥንቃቄ አስቀምጦ ያገለግለኛል፣ ይመራኛል የሚለውን መንግስት ለመምረጥ ተዘጋጅተናል ማለት ነው። እናቶችም ሴቶችም ወጣቶችም እንደዚህ ይጠቅመናል፣ ይረዳናል የሚሉትን መንግስት ለመምረጥ እንደኔ የመጣው ካርድ እንዲያወጡ እመክራለሁ። የ7ኛው ጠቅላላ ምርጫ የመራጮች ምዝገባ በአማራ ክልል በሁሉም የምርጫ ጣቢያዎች እየተከናወነ ነው። በተያያዘ ዜና የአጋሮ ከተማ ነዋሪዎች ህገ መንግስቱ የሰጣቸውን የመምረጥ መብት ለመጠቀም የምርጫ ካርድ በመውሰድ ላይ ናቸው። ምርጫ ነጻ፣ ፍትሐዊና ዲሞክራሲያዊ ነው በስኬት እንዲጠናቀቅም የበኩላቸው ለመወጣት ዝግጁ ሆነዋል። ጌታቸው ባልቻት ጭማሪ አለው። በዲሞክራሲያዊ ስርዓት ግንባታ ምርጫ የማዕዘን ድንጋይ ሆኖ ያገለግላል። ዜጎች በራሳቸው ጉዳይ ላይ በቀጥታ የሚወስኑበት ዋነኛ መሳሪያም ነው። ታዲያ ይህ ይረጋገጥ ዘንድ ዜጎች በሂደቱ የሚያደርጉት ተሳትፎ ወሳኝነት አለው። ለመራጭነት የሚያበቃውን ካርድ መያዝ ደግሞ በድምፅ መስጫው ዕለት ህገ መንግስቱ የሰጠንን መብት እንድንጠቀም ያስችለናል። የአጋሮ ከተማ ነዋሪዎችም የምርጫ ካርድን በመውሰድ የመምረጥ መብታቸውን ለመጠቀም ዝግጁ ሆነዋል። ምርጫ ለአንድ ሀገር ወሳኝ ነው። ምርጫ ሲኖር ነው ዲሞክራሲያዊ ስርዓት የሚኖረው። እኛም ባገኘነው እድል ተጠቅመን በምርጫው ለመሳተፍ ዝግጁ ነን። ከኛ የሚጠበቀውን ዝግጅትም አድርገናል። ለነውንጋ ወጋሸኒት ጨራ ዱፉ ምርጫ በየ5 ዓመት የሚመጣ እድል ነው። በዚህ እድል ተጠቅመን ያስተዳድረናል የምንለውን ለመምረጥ ሁላችንም የምርጫ ካርድ እየወሰድን ነው። ፓርቲ ብዬ ከነ ጨሲሱ ደንደው ሀገራችንን የሚያሻግር ፓርቲ ለኔ ይጠቅመኛል ያልኩትን ፓርቲ ለመምረጥ ዝግጁ ነኝ። ለመምረጥ የሚያስችለኝንም ካርድ ወስጃለሁ። 7ኛው ጠቅላላ ምርጫ ነጻ፣ ፍትሐዊና ዲሞክራሲያዊ ሆኖ በስኬት እንዲጠናቀቅ የአጋሮ ከተማ ነዋሪዎች የበኩላቸውን አስተዋጽኦ ለማድረግም ዝግጁ ናቸው። የዘንድሮ ምርጫ የተሳካ እንዲሆን ከኛ የሚጠበቀውን ድርሻ እናበረክታለን። የኔ ቤተሰቦችም ምርጫ ካርድ ወስደዋል። በእኔ በኩል ለምርጫው ስኬታማነት የሚያስፈልገውን አበርክቶ እወጣለሁ። አንሙሪኮ ወጋቶር ባተሜጃ እኔ እድሜ 76 ነው። በዚህ እድሜ በሁሉም ምርጫዎች ተሳትፌያለሁ። የዘንድሮ ምርጫ ከእስካሁኖቹ የበለጠ ስኬታማ እንደሚሆን እምነት አለኝ። እኔም በምርጫው ንቁ ተሳታፊ በመሆን የድርሻዬን ለማበርከት ዝግጁ ነኝ። ምርጫ የዜጎች የፖለቲካ ተሳትፎ የሚረጋገጥበት ትልቁ መድረክ በመሆኑ እድሜያቸው ለመምረጥ የደረሱ ሁሉም ኢትዮጵያውያን የምርጫ ካርድ ወስደው መብታቸውን ወደ ተግባር እንዲቀይሩም የአጋሮ ከተማ ነዋሪዎች ጥሪ አቅርበዋል።
በዲሞክራሲያዊ ስርዓት ግንባታ ምርጫ የማዕዘን ድንጋይ ሆኖ ያገለግላል። ዜጎች በራሳቸው ጉዳይ ላይ በቀጥታ የሚወስኑበት ዋነኛ መሳሪያም ነው። ታዲያ ይህ ይረጋገጥ ዘንድ ዜጎች በሂደቱ የሚያደርጉት ተሳትፎ ወሳኝነት አለው። ለመራጭነት የሚያበቃውን ካርድ መያዝ ደግሞ በድምፅ መስጫው ዕለት ሕገ መንግስቱ የሰጠንን መብት እንድንጠቀም ያስችለናል። የአጋሮ ከተማ ነዋሪዎችም የምርጫ ካርድን በመውሰድ የመምረጥ መብታቸውን ለመጠቀም ዝግጁ ሆነዋል። ምርጫ ለአንድ ሀገር ወሳኝ ነው። ምርጫ ሲኖር ነው ዲሞክራሲያዊ ስርዓት የሚኖረው። እኛም ባገኘነው እድል ተጠቅመን በምርጫው ለመሳተፍ ዝግጁ ነን። ከኛ የሚጠበቀውን ዝግጅትም አድርገናል። ለኖንጋ ኦጋሸኒት ጨራ ዱፉ ምርጫ በየ5 ዓመት የሚመጣ እድል ነው። በዚህ እድል ተጠቅመን ያስተዳድረናል የምንለውን ለመምረጥ ሁላችንም የምርጫ ካርድ እየወሰድን ነው። ፓርቲ ብዬ ከነ ጨሲሱ ደንደው ሀገራችንን የሚያሻግር ፓርቲ ለኔ ይጠቅመኛል ያልኩትን ፓርቲ ለመምረጥ ዝግጁ ነኝ። ለመምረጥ የሚያስችለኝንም ካርድ ወስጃለሁ። ሰባተኛው ጠቅላላ ምርጫ ነፃ፣ ፍትሐዊና ዲሞክራሲያዊ ሆኖ በስኬት እንዲጠናቀቅ የአጋሮ ከተማ ነዋሪዎች የበኩላቸውን አስተዋጽኦ ለማድረግም ዝግጁ ናቸው። የዘንድሮ ምርጫ የተሳካ እንዲሆን ከኛ የሚጠበቀውን ድርሻ እናበረክታለን። የኔ ቤተሰቦችም ምርጫ ካርድ ወስደዋል። በእኔ በኩል ለምርጫው ስኬታማነት የሚያስፈልገውን አበርክቶ እወጣለሁ። አኑሙሪኮ ኡጋቶር ባተሜጃ እኔ እድሜ 76 ነው። በዚህ እድሜ በሁሉም ምርጫዎች ተሳትፌያለሁ። የዘንድሮ ምርጫ ከስካሁኖቹ የበለጠ ስኬታማ እንደሚሆን እምነት አለኝ። እኔም በምርጫው ንቁ ተሳታፊ በመሆን የድርሻዬን ለማበርከት ዝግጁ ነኝ። ምርጫ የዜጎች የፖለቲካ ተሳትፎ የሚረጋገጥበት ትልቁ መድረክ በመሆኑ እድሜያቸው ለመምረጥ የደረሱ ሁሉም ኢትዮጵያውያን የምርጫ ካርድ ወስደው መብታቸውን ወደ ተግባር እንዲቀይሩም የአጋሮ ከተማ ነዋሪዎች ጥሪ አቅርበዋል። የፍኖተ ሰላም ከተማ ነዋሪዎች የአማራ ክልልን ሰላም በማጽናት የልማት ስራዎች ለማፋጠን በጋራ ለመቆም ተዘጋጅተዋል። የፍኖተ ሰላም ከተማ ነዋሪዎች ከክልሉ ከፍተኛ አመራሮች ጋር የተወያዩ ሲሆን የታጠቁ ኃይሎች ስልጣንን በኃይል ለመያዝ ከመሞከር ይልቅ የተሻለ ሀሳብ ይዘው መወዳደርን አማራጭ ማድረግ ይገባል ብለዋል። ሳሙኤል ወርቃየሁ ተጨማሪ አለው። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ አስተዳደር የምንገነባው ህጋዊና ህዝባዊ መንግስት የሚወሰነው በምርጫ በምናደርገው ተሳትፎ ልክ ነው በሚል መሪ ሀሳብ የክልሉ ከፍተኛ አመራሮች በተገኙበት ህዝባዊ የውይይት መድረክ ተካሂዷል። የከተማዋ ነዋሪዎች በውይይት መድረኩ እንዳነሱትም በክልሉ ያለው የሰላም እጦት ከመጠፋፋቱ ውጭ ሌላ ትርፍ የሌለው መሆኑን ገልጸው በመሆኑም ይህንን በመረዳት ሰላማችንን አስተማማኝ ለማድረግ በጋራ ልንቆም ይገባል ብለዋል። ዛሬ ወገን ወገኑን እንዴት ይገላል? ወገን ወገኑን እንዴት ይዘርፋል? ወንድም ወንድሙን የሚገልበት ሁኔታ እንዴት ነው ማስተዋል ያቃተን? ኢትዮጵያን ለማፍረስ ዓላማ ላለው አካል መሳሪያ ሆነናል። ስለዚህ ከዚህ ወጥተን እባካችሁ የሚበጠብጠንን አካል፣ ሰላም የሚነሳንን አካል ታገስ፣ ተመለስ እንበል። ይበቃናል። እየተሸወድን ያለ ነው። አረ ጎበዝ፣ በጣም አልሆነ ውስጥ እየገባን ያለ ነው። ይብቃን ብለን እስቲ ወደ ልማት እንግባ፣ ወደ ሰላሙ እንግባ። አሁን በአካባቢው ብሎም በክልሉ የታየው ሰላም ዘላቂ ሆኖ እየተከናወኑ የሚገኙ የልማት ስራዎችን ለማፋጠን የሃይማኖት አባቶች ባህላዊ የግጭት አፈታት እሴቶችን በመጠቀም ሚናቸውን ሊወጡ ይገባል ያሉት የውይይቱ ተሳታፊዎች በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅም ልንሰራ ይገባል ብለዋል። በባህላዊና በሃይማኖታዊ በሆኑ እሴቶች አማካኝ በማድረግ ውይይቱን እንዲፈታ ቀድሞ የሚሰሩት የሃይማኖት አባቶችና የሀገር ሽማግሌዎች ናቸው እንደ አካባቢያችን እና እነሱም የበኩላቸውን ድርሻ መወጣት ይኖርባቸዋል። የሚበጀንን ስራ አብረን እንስራ፣ እንወያይ፣ እንመካከር ተባብለን አብረን እንሁን። ዲሞክራቲክ በሆነ መልኩ፣ ሰላማዊ በሆነ መልኩ ለስልጣን ማዛጋት ሳይሆን ኢትዮጵያን ለከፍተኛ ክብሯ ለማብቃት የሚንቀሳቀስ ፓርቲን ለይተን አስተውለን መዝነን እንምረጥ። በዚህ በሰለጠነ ዘመን ሀገርን መምራት የሚቻለው በምርጫና የተሻለ ሀሳብ በማምጣት መሆኑን የገለጹት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳሉ የታጠቁ ኃይሎች ይህንን በመገንዘብ ወደ ሰላም ሊመለሱ ይገባል ብለዋል። ይወዳደር፣ ሀሳብ ካለው በሀሳብ ያሸንፍ፣ ከስሜት እንጽዳ። ይህ ጠበንጃ አንጋችነት ይቁም።
ችግሮች ሲኖሩ በማስረጃ ላይ ተመስርቶ መታገል መንግስትን ያስፈልጋል። እንደዚህ ምርጫ ሲመጣ ደግሞ ያልተገባ ነገር ያደረገ ካለ በምርጫ ጋር ሊቀጣል እንጂ ጠበንጃ ተይዞ እርስ በርስ እየተገዳደሉ የሚገነባ ሀገር የለም። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ በበኩላቸው የመንግስትና ህዝብን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎችን ወደ መደበኛ ህይወታቸው የመመለስ ስራዎች ተጠናክረው መቀጠላቸውን ገልጸዋል። ሌሎችም ይህንን ፈለግ በመከተል ወደ ሰላም እንዲመለሱም ጠይቀዋል። ሰባተኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅም ማህበረሰቡ ሚናውን እንዲወጣም ጠይቀዋል። የታጠቁና የመለስናቸው ለሰላም ጥሪውን አምነው የተቀበለው የመጡ ወጣቶቻችንን ይቅር ብላችሁ አቅፋችሁ ደግፋችሁ ስለ ወገንተኝነታችሁን አሳይታችሁ ለሰላማዊ ህይወታቸው የመንግስት ሰራተኛውን ወስነናል፣ ወደ መንግስት ስራው እንዲመለስ ብለናል። ሌላውን በየምንችለው ሁሉ ትሪት እናደርጋለን። ህዝቡም ይቅር ባሏቸውና ወደ ሰላማዊ ህይወታቸው እንዲመለሱ የምችሉትን ያህል አድርጉ። ምርጫችን ሰላማዊ መንገድ እንዲሆን እንደ መንግስት ይህን ማመቻቸትም ግዴታ አለብን። ይህንን ሰላማዊ እንዲሆን እናንተን ይዘን ነው የምናመቻቸው። በውይይት መድረኩ የተጀማመሩ የልማት ስራዎች ተጠናክረው እንዲቀጥሉ በነዋሪዎች ዘንድ የተጠየቀ ሲሆን ክልሉ የማህበረሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎችን ለማፋጠን በትኩረት እንደሚሰራም ተመላክቷል። የውጭ ዜና። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር እየተካሄደ ባለው ጦርነት የሆርሙዝ ወሽመጥ በአንድ ወይም በሌላ መንገድ ይከፈታል ሲሉ ተናገሩ። ሚኒስትሩ በአሸማጋዮች በኩል የሚደረጉ ቀጥተኛ ንግግሮች መኖራቸውንም አረጋግጠዋል። ኢራን ግን ንግግሮች እየተካሄዱ መሆናቸውን በተደጋጋሚ ያስተባብላለች። በሌላ በኩል ፓኪስታን ለጦርነቱ አጠቃላይና ዘላቂ እልባት ለመስጠት በሚቀጥሉት ቀናት ቀጥተኛ ንግግሮች እንደምታስተናግድም አስታውቃለች። ወሽመጡ የሚከፈተው ከኢራን ጋር በሚደረግ ስምምነት ወይም አሜሪካን ጨምሮ በዓለም አቀፍ ጥምረት አማካኝነት ይሆናል። ውጊያው ካበቃ በኋላ ኢራን ወሽመጡን የምትዘጋ ከሆነ ከባድ መዘዝ እንደሚከተል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስጠንቅቋል። ዘገባው የአልጀዚራ ነው። በመጨረሻም ስፖርት። ቶተንሃም ሆትስፐር ሮቤርቶ ዲ ዘርቤን ለመሾም ድርድር እያደረገ እንደሚገኝ ተዘገበ። በእንግሊዝ ፕሪሚየር ሊግ በወራጅ ቀጠናው ስጋት ውስጥ የሚገኘው ሰሜን ለንደኑ ክለብ ቶተንሃም ሆትስፐር የቀድሞውን የብራይተን አሰልጣኝ ሮቤርቶ ዲ ዘርቤን ለመሾም ድርድር ላይ እንደሚገኝ የተዘገበው። ክለቡ 2 ወር ባልሞላ ጊዜ ውስጥ አሰልጣኝ ኢጎር ቱዶርን ካሰናበተ በኋላ ዲ ዘርቤ በአስቸኳይ ስራውን እንዲረከቡ እየወተወተ ይገኛል። የፈረንጆች 26 ከገባ አንድም የሊግ ድል ማስመዝገብ ያልቻለው ቶተንሃም ሆትስፐር በአሁኑ ወቅት በደረጃ ሰንጠረዡ 17ኛ ደረጃ ላይ ተቀምጦ ከወራጅ ቀጠና የሚለየው በአንድ ነጥብ ብቻ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።